እዚህ ዋጋ አይገኝም። በ200 ሺህ በ100 ሺህ ሁሉ ሲሸጥ ነበር እያለ ነው እዚህ የደረሰው። እንግዲህ ያለቀለት መብራት ገብቶበታል፣ ውሃ በር ላይ ነው፣ መስኮት ገብቶበታል፣ በር ገብቶበታል፣ መስታወት ነው የቪዲዮ ልስራ ብቻሽን እንዳሰሪ እያለች ነው እንጂ እና ወደ እናንተ እየመጣች ነው። የዚህን ሰሞን በደንብ ለሷ ስትሉ ላይክ ሼር አድርጉ። እውነት አላሰራለች በቃ እያለቀች ነው ይዲሳቀጣ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለውኝ እንኳን አደረሳችሁ እና ምን ልላችሁ ፈልጌ መሰላችሁ የመጣሁት እና ወደ ውጭ እያየሁ ነው። ተባባይ ዝናብ እያካፈነውና ቅልቅል እያለ ነው። ምን እያረክ ነው? እሺ ናግባ። ኮፍያ ልበስ፣ ደግሞ ኮፍያ ልበስ። ዶሮዋን አስወጣት እና ውድ ቤተሰቦቼ እጅግ በጣም ደስ ብሎኛል። እንግዲህ ዛሬ አንድ እህታችንን ቪዲዮውን እሷም ታየዋለች። እንኳን ደስ አለሽ በሏት። ዝም ብላችሁ እንኳን ደስ አለሽ በሏት። የሰው ልጅ ለፍቶ ደክሞ የድካሙን ውጤት ሲያገኝ የድካሙን ፍሬ ሲበላ እጅግ በጣም ነው ደስ የሚለው አይደለ? የሰው ደስታ የሚያስደስታችሁ እንኳን ደስ አለሽ በሏት ኮሜንት ላይና በጣም ጀግና በጣም ጎበዝ ናትና የእውነት በራሷ ላይ እምነት በራሷ ላይ የመተማመን እንትኗ በጣም ደስ ብሎኛል። በጣም አድንቂያታለሁኝ። እኔም ደግሞ እንደዚህ ስለገዛች ብቻ ገዝታለች ብዬ ዞር አልልም። ማስጨረስ ያለብኝን ማድረግ ያለብኝን ማገዝ ያለብኝን በጉልበቴ መረጃ በመስጠት አግዛታለሁኝ ማለት ነውና የተገናኘነው በጣም ደስ የሚለው ነገር የኪዳነ ምህረት የእናታችን የኪዳነ ምህረት ቀን ነው ማውራት የጀመርነው። የተስማማ ነው እገዛለሁ ሰው ልካለሁ ብላ የዛን ቀን ባለቤቷ መጥቶ አየ። ከዛ በኋላ ደግሞ በገብርኤል በቅዱስ ገብርኤል እለት ውል አደረጉ ማለት ነው። ዛሬ ደግሞ የድንግል ማርያም ቀን በእናታችን ቀን ገዛችሁ ሙሉ ለሙሉ ተፈራርሞ ዛሬ ጉዳዩን እኔ እንግዲህ ፍንጥር መቼም ፍንጥር ነው ይባላል የደስደስ ይባላልና እዛ ቢኖር ኑሮ እኔም እንግዲህ ዛሬ የደስደስ እበላለሁ እጠጣ ነበርና እንግዲህ አራስ በመሆኔ እንዳትረሱኝ እላቸዋለሁ። እንዳትረሱኝ ላኩዋት ነው የምላቸው። ያልበላሁትን ያልጠጣሁት ላኩዋት እላለሁኝና እና በጣም ደስ ይላል። የደስደስ ይበላል ይጠጣ የለ የሆነ ነገር ስገዙ አትጋብዙ የለ እንደዛ ማለት ነው። እኔ እጅግ በጣም ደስ ብሎኛል። ለራሴ እንደገዛውኝ ለራሴ እንዳደረኩኝ አህል ነው የተሰማኝ። እኔም ዛሬ ለእናንተ ለውዴቶቼ መቆም በመቻሌ መረጃውን ሰጥቻችሁ ትክክለኛው ነገር መታችሁ አጣርታችሁ ስለምገዙ እጅግ በጣም ደስ ብሎኛል። እግዚአብሔር ሐሳባችሁን ይሙላላችሁ እና በአብዛኞቻችሁ አሁን ላይ በጣም ደጋግሜ የምናገረው ነገር ቤተሰብ ነው መጥቶ የሚያይላችሁ። ያጣችሁት ፍላጎት እያላችሁ መለወጥ እየፈለጋችሁ ቤተሰብ ነው እየከለከላችሁ ያላችሁት። እንግዲህ ለእናንተ ያለው አይቀርም። በራሳችሁ ላይ ወስናችሁ ብትመጡና ብትገዙ በኋላ ላይ በዚህ ዋጋ አይገኝም። በ200 ሺህ በ100 ሺህ ሁሉ ሲሸጥ ነበር እያለ ነው እዚህ የደረሰው። እንግዲህ ከተወሰነ ጊዜ በኋላ ደግሞ ባዶ መሬት ራሱ በ1 ሚሊዮን ሊሆን ይችላል። በ1 ሚሊዮን ገዝታችሁ ደግሞ በስንት ብር ልትሰሩት ነው? እና ቪዲዮ አስገባላችኋለሁ። አንድ ቤት አለ ያለቀለት መብራት ገብቶበታል፣ ውሃ በር ላይ ነው፣ መስኮት ገብቶበታል፣ በር ገብቶበታል፣ መስታወት ነው የሚቀረው። ኮርኒስና መስታወትና ቀለም ሊሾ ተደርጓል። ኤልሽ ቤት እንትን ያለ ነው 1 ሚሊዮን 300 ሺህ 1.3 ነው የሚባለው። የኔ አነጋገር ይቅርታ ካልቻልኩኝ 1.3 ይባላል። ቪዲዮን አስገባላችኋለሁ።
እና 950 አለ። በጣም ምርጥ ቤት 950 አለ። ከሁሉንም ታውታላችሁ ውስጡን ምኑንም እና ባዶ መሬት እይታችን እንግዲህ አሁን ላይ የገዛችሁ በረከት ለምን እሺ ጠብቀኝ። እና አሁን ላይ እሷ ቤት በራሷ በብሎኬት ምናምን መስራት ስለምትፈልግ 160 ካሬ ነው ባዶ መሬት ነው የገዛችሁ። እንግዲህ አሰራላታለሁኝ ከዛ ቤት ጋራ ሁሉም ነገር ተመላልሳ እሷ እየታች ስደት ላይ ነው ያለችውና በረከት ና ግባ። ዝናቡ ይሰማችኋል? ድምጽ ይሰማችሁ አይሰማችሁ አላውቅም። ፍሪ ተቀቢ ውስጥ ውሃ እየደፋፋ ነው። እንግዲህ ተደብቆ እንደዚህ ትደለ ጫጫታ እያለ ነው ለመኖር ስንል ነው እንደዚህ የምንጠራውና እኔ ደጋግሜ የምነግራችሁ ነገር ብዙዎቻችሁ በጣም ወሬ ታበዣለሽ፣ በጣም ታረጂማለሽ። ሌላ ነገር ቢሆን እስከ 1 ሰዓት ሁሉ ድራማም ቢሆን ሆነ ነገር ቢሆን እስከ 1 ሰዓት ከ1 ሰዓት በላይ ታያላችሁ። እቺን እኔ መለቃት 10 ደቂቃ ማየት ያቃታችሁ፣ ትግስት ያጣችሁ፣ አቆራርጣችሁ የሆነች ነገር ትሰሙና ከዛ በኋላ ደግሞ መታችሁ ስልክ ቁጥሬን ስለቅ በቃ እዚህ ጋር ጠይቁኛላችሁ። ለምን ቪዲዮውን ሳሰሙት ማለት ነው። እና ተረጋጉና እኔ ለምን ጠይቃችሁኝ አይደለም። ተረጋጉ። ረጋ ያለ እርጎ ቅቤ ይወጣዋል። ተሳሳትኩኝ አይደለም። እና ለራሳችሁ ወቁበት። ቢያንስ ባትኖሩበት እንኳን 1 አመትም 2 አመትም እዛ የምቆዩ ከሆነ እውነቴን ነው የምላችሁ የሌላ ሀገር ልጆች እንኳን ብትሆኑ ትሸጡታላችሁ። ማን ይሰጣችኋል? 200 300 ሺህ ጭማሪ ቢወልድላችሁ ባንክ ይወልዳል። ይሄን ሁሉ ብር ባንክ ይወልዳል። እኔ ደጋግሜ ይሄው ሁሌም ተስፋ አልቆርጥም። ብዙ ልጆች የማይሆኑ ነገሮች እየተናገራችሁ እኔን ተስፋ ለማስቆረጥ እኔን በቃ ከዚህ ሚዲያ ላይ እንድጠፋ በቃ በጣም ብዙ ነገሮች እየተናገራችሁ በጣም መጣላሽ በጣም እንደዚህ በቃ በጣም ባላይሽ ሁሉ የምትሉ አላችሁ። ሁሉንም ሰው ማስደሰት እንደማይቻል አውቃለሁ። በግድ ደግሞ ውደዱኝ አይደለም። ቢያንስ ከመቶ 1 ሰው ጆሮ ሰጥቶ ካዳመጠኝ ያንን ሰው ማዳን ከቻልኩኝ ለኔ ምን ያህል ደስታ ምን ያህል እርካታ እንዳለኝ እኔ ነዛ ቤት ነው የሚያውቀውና እባካችሁ አሁንም ግዙ። መሬትም እንደ ቦታው እንደ ቅርበቱ እንደ ርቀቱ ቤትም የሚቀንሰው የምጨምረው ማለት ነው። ስለዚህ ይሄ ቤት እግዚአብሔርን እምላችሁ እንዳመልጣችሁ 1,300,000 የሚለው ወጪ ጣጣ አልቆበታል፣ ታጥሯል። ሽንት ቤት እንኳን በግንባታ ነው ወደ ላይ ወጣው። መብራትም ገብቶበታል፣ መስኮት ገብቶበታል። መስታወትና የሆነች ነገሮች ናቸው የሚቀሩት። ዙራ ግርፍ ተገርፈዋል፣ ለስልሷል ምናምን በቃ ቢያንስ ኮርኒስ ቀለም እና መስታወት ውሃም ደግሞ ከበር ላይ ነው። ቀስ ብላችሁ ማስገባት ትችላላችሁ። እና ሰፈሩ በጣም ምርጥ ሰፈር ነው። እና እባካችሁ ንቁ። ብር ባንክ አስቀምጣችሁ ምንም አያደርግላችሁ። መቼም ቢሆን 20 አመት ብትሰሩ አትለወጡ። በዛም እያላችሁ ነገር ላይ ገዝታችሁ ነገር አስቀምጣችሁ ያን ሽጣችሁ ያኛው ላይ ስታተርፉ ከዚህኛው ስታተርፉ ነው የሚጠቅማችሁ። እና ወቁበት። እኔ መቼም አይሰለቸኝም። የቻልኩትን አይል አስተላልፋለሁ። እንኳን አሁን አይደለም በስዬ የሁለት ልጆች እናት ሆኜ አይደለም ልጅነትም ሸውዶኝም እንትን ብሎኝም አቅ ስላችሁ ተስፋ አልቆርጥም። ማንኛውም ሰው እንደሚፈተነው ፈተናለሁ፣ ላጣ እችላለሁ፣ ልቸገር እችላለሁ። ግን እኔ ያየሁትን ነገሮች ያ ሰው እንዳይ በተቻለኝ አቅም እረዳለሁ ማለት ነው። እረዳለሁ ስላችሁ የሰው ልጅ በብር ብቻ ሳይሆን በአእምሮ በጉልበት ሀሳብ በመስጠት የማያውቁትን በማሳወቅ ነው። ገብቷችኋል? እና በራሳችሁ ላይ ተማመኑ፣ በራሳችሁ ላይ እርግጠኛ ሁኑ። እና ከዚህ በላይ አልቆይባችሁ። ስልክ ቁጥሬ ለምትፈልጉ 0975 71 21 7 ኮሜንት ስር አስቀምጥላችኋለሁ። ግን ለመልካም ነገር ተጠቀሙ። ቁጥር ለመልካም ነገር ስላችሁ መልቀቅ ስለቻልኩ ብቻ ቁጥሬ ስላገኛችሁ ብቻ እንትን ማለት የለባችሁ።
ዝም ብላችሁ አንዳንዶቻችሁ ደውላችሁ ምቀልዱ ይላላችሁና እንደዛ አታድርጉ ልላችሁ ፈልጋለሁ። ለማንኛውም መልካም ጊዜ ይሁንላችሁ። Kita